እንደ አውሮፓውያን አቆጣጠር በ2007 በስዊዘርላንድ ሚስ ስዊስ ውድድር ላይ በጣም ማራኪ ከሆኑ ሴቶች አንዷ በመሆን ትወስዳለች። ግን በፍጥነት ወደፊት 17 ዓመታት ክሪስቲና ኢቬች አሁንም ትኩረት ውስጥ ነበረች። ግን በጣም አሳዛኝ የሆነው ሁሉ የጀመረው ከልጆቿ መዋዕለ ሕጻን በተደረገው የስልክ ጥሪ ነው። እንዳለመታደል ሆኖ ክሪስቲና በቀኑ መገባደጃ ላይ እነሱን መውሰድ አትችልም ነበር። ግን ወላጆቿ በድንገት በመጥፋቷ በጣም አሳስቧቸው ነበር። የክሪስቲና አባት በቤተሰቡ ቤት ዙሪያ መዞር ጀመረ እና ያገኛቸው ነገር በጣም አስፈሪ ነበር። ታዲያ የሱ ድንገተኛ ግኝት ምን ነበር? ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም በአዲስ ታሪክ ተመልሻለሁ። እውነተኛ የወንጀል ታሪክ ወይም አስፈሪ ታሪክ ከወደዳችሁ ሰብስክራይብ አድርጉ። ይህ የክሪስቲና ኢቬች ጉዳይ ነው። የዚህን ጉዳይ ዝርዝር ከማየታችን በፊት ወደዚህ ድንቅ ሀገር እንዝለቅ። በመካከለኛው አውሮፓ ከሚገኙ ተራራማ ሀገሮች አንዷ በመባል የምትታወቀው ስዊዘርላንድ የበርካታ ሐይቆች መኖሪያ ናት። መንደሮችና ከፍተኛ የአልፕስ ተራራዎች ይገኙባታል። ነገር ግን ወደ 9 ሚሊዮን የሚጠጉ ሰዎች በዋና ከተማዋ በርን ውስጥ ይኖራሉ እና ዙሪክ በጣም የሚኖርባት ከተማ ነች። በርን በስተሰሜን ትገኛለች ወይም ከዙሪክ በስተምዕራብ 1 ሰዓት ተጉዘን እናገኛታለን። በፈረንሳይ፣ ጀርመንና ስዊዘርላንድ ድንበር ላይ ከተማ ታገኛላችሁ እና ይቺ ትንሽ ከተማ ባዝል ትባላለች። ቀይ አሸዋ ድንጋይ ህንጻዎችና ወንዝ በውስጡ የሚፈስበት ትንሽዬ ቆንጆ ከተማ ነች። በሚያሳዝን ሁኔታ የዛሬው ጉዳያችን ያንን ሁሉ ውበት ሊያጠፋ ነው። በደቡባዊ ምዕራብ ከባዝል የተገኘች ትንሽ ቤት ትገኛለች እና በየካቲት 13 ቀን 2024 ምሽት ላይ አንድ እጅግ አሰቃቂ ግኝት መላውን ከተማ አስደነገጠ። ሁሉም የጀመረው ከአንድ ቀን በፊት ነው። 2 አያቶች ከልጅ ልጃቸው ኪንደርጋርደን የስልክ ጥሪ ደረሳቸው። የቀድሞ ሞዴልና የአሁን ስራ ፈጣሪ የነበረችው ሴት ልጃቸው ክሪስቲና ከትምህርት በኋላ ልጆቿን መውሰድ ተስኗት ይመስላል። ልጆቿን ስለምትወድና በጣም ኃላፊነት የሚሰማት እናት ስለነበረች በጣም እንግዳ ነገር ነበር። ነገሮችን የበለጠ እንግዳ ያደረገው ለስልክ ጥሪዎች ምላሽ የማይሰጥ አባት ነበራቸው። ስለዚህ ከመዋለ ሕፃናት የልጅ ልጆቻቸውን ወሰዱ። ከዚያም ወደ ቤተሰቡ ቤት ተመለሱ። በቤት ውስጥ ማርክን ባገኙበት ቦታ ሚስቱን ክሪስቲናን አላገኙም እና ነገሮችን የበለጠ እንግዳ ለማድረግ እሷ ባለመኖሯ ያልተደናገጠ ይመስላል። አሁን ማርክ ክሪስቲና የት እንዳለች ምንም እንደማያውቅ ተናግሮ በምትኩ ለአባቷ መጠጥ አቀረበለት። ለብዙ ሰዓታት ምንም ነገር እንዳልተከሰተ ታየና በጣም የተደሰተ ሰው ይመስላል። ልክ እንደሌላው ቀን ወላጆቿን አነጋገራቸው። በመጨረሻም የክሪስቲና ወላጆች የልጅ ልጃቸውን ተሰናብተው ወጡ። ነገር ግን የክሪስቲና አባት ዝም ብሎ ሄዶ ነገሮችን እንደ ሁኔታው የሚተው አይነት አልነበረም እና ስለ ሴት ልጁ በጣም ያሳስበው ነበር። ስለዚህ ዝም ብሎ ከቤታቸው ከመውጣትና ወደ ቤቱ ከመሄድ ይልቅ በቤት ውስጥ ለመዞር ወሰነ። ክሪስቲናና ማርክ በቢንጋን በሚገኝ እንደምታዩት አንድ ከፍ ያለ ቤት ውስጥ ይኖራሉ። ብዙ ኖቆችና ሲግራኒዎች ያሉት በጣም ትልቅ ቤት ነበር። ስለዚህ አባቷ ከክፍል ወደ ክፍል ለመሄድና በመጨረሻም ወደ ውጭ ለመሄድ ብዙ ጊዜ ፈሽቶበታል። በመጨረሻም በቤቱ ማዶ ባለው ክፍል ውስጥ ወደሚገኘው የልብስ ማጠቢያ ክፍል ወረደ። እንደምትመለከቱት ከወፍራም የኮንክሪት ግድግዳና ብረት የተሰራ በር ከማንኛውም ነገር ገለል ተደርጎ ይታያል። በመጨረሻ ወደ ውስጥ ሲገባ በክፍሉ ጥግ ላይ ብዙ ትላልቅ የቢን ከረጢቶችን ተመለከተ። ከመካከላቸውም ከአንደኛው ወጥቶ ቀላ ያለ ጸጉር ይታያል። የማወቅ ጉጉቱ ከፍ አለ። በፍርሃትና ለማየት በመጓጓት ስሜት ውስጥ ሆኖ ሊመለከት አመራ። ምናልባት በውስጡ ያለው ነገር መገመት ትችላላችሁ። በሚያሳዝን ሁኔታ የሴት ልጁ ራስ የተቆረጠ ጭንቅላት ነበር። ከረጢቱን ከፈተና የሆነውን ከተረዳ በኋላ ለእርዳታ እየጮኸ ከቤት ወጣ። ከዚህ በኋላ ብዙም ሳይቆይ አንዲት ሴት በአሰቃቂ ሁኔታ ተገላ ያዩት አባት በስልክ ደውለው ለፖሊስ ተናገሩ። ክሪስቲና ኢቬች ሞታለችና ባሏ ተጠያቂ ሊሆን እንደሚችል ግልጽ ነበር። ወላጆችና የተቀሩት ቤተሰቦቿና ጓደኞቿ መጽናኛ ወደሌለው ደረጃ የገቡበት ጊዜ አሁን ነበር እና የተቀረው የዓለም ሰው ምን እንደተፈጠረ ለማወቅ በጣም ፈለገ። ስለዚህ ይህን አስከፊ ሁኔታ ለማወቅ ወደ ክሪስቲናና ማርክ ሕይወት እንዝለቅ። ከክሪስቲና ስንጀምር በተወሰነ ደረጃ ልዩ ሴት ነች። ከአንድ ስኬት ወደ ሙሉ ለሙሉ የተለየ የስኬት አይነት ለመሸጋገር ያሳለፈችው ጉዞ በጣም አስገራሚ ነው።
ምንም እንኳን አብዛኛውን ህይወቷን በበርን ብታሳልፍም በወላጆቿ በኩል ጥልቅ መተሳሰር ነበራት። ወደ ወጣትነት ዘመኗ ስትገባ ክሪስቲና በ2003 በሚስ ስዊዘርላንድ ውድድር አሸናፊ ሆናለች። ከዚህም በተጨማሪ ደግሞ በዘርፉ በርካታ ሽልማቶችን አግኝታለች። በኋላም በሞዴሊንግ ስራዋ ምክንያት ክሪስቲና የራሷን ንግድ ከፈተች። ሌሎች ሴቶችን ለታወቁ የፋሽን ትርኢቶችና ካትወክስ ሞዴል እንዲያደርጉ ታሰለጥናለች እና ከዚህ በተጨማሪ አዲስ መጤዎችን ለውድድርና ለቀረጻ ዝግጅት እንዲዘጋጁ ትረዳለች። ግን ይህ ለክሪስቲና በቂ አልነበረም እና እሷም ብዙ ገጽታ ያላት ሰው ነበረች። እንዲሁም ለጎግል የአይቲ አማካሪ ሆና ትሰራ ነበር። በአጭሩ ከሞዴሊንግ ወደ የራሷ የካትወክ አሰልጣኝነት ተቀይራለች። ከሌሎች ነገሮች በተጨማሪ የሚስ ስዊዘርላንድ እጮች የእርሷን ፈለግ እንዲከተሉ ስልጠና ትሰጣቸዋለች እና ሌሎች የንግድ ሴቶችን በሙያቸው ወይም በግል ህይወታቸው በልበ ሙሉነት እንዲራመዱ ታስተምራቸዋለች። ሌሎች ሴቶችን ለማብቃት ህይወቷን የሰጠች ጠንካራ ሴት ነበረች። ከዚህ ስኬት ባሻገር ክሪስቲና ሚስትና የሁለት ሴት ልጆች እናት ነበረች። በ2020 እና በ2021 ሁለት ልጆችን በተከታታይ የወለደች ሲሆን በለቀቀቻቸው ብዙ ፎቶዎች ውስጥ ቤተሰቧ ምን ያህል እንደምትወድ ማየት እንችላለን። ክሪስቲና ጥሩና ተግባቢ፣ ቆንጆ፣ ደግ ልብ ያላት ሴት ነበረች። እነዚህ የራሴ ቃላት ሳይሆኑ የብዙ ጓደኞቿ የምስክር ቃል ናቸው። ምንም እንኳን ብዙዎቻችን ክሪስቲናን በአዎንታዊ መልኩ ብናያትም በባሏ ግን ተመሳሳይ ነገር አትባልም። ነገር ግን በዙሪያዋ ያሉ ብዙ ጓደኞቿ እንደ መጥፎ ሰው እሱን ይመለከቱት ነበር። ስለዚህ አሁን ወደ ማርክና ክሪስቲና ህይወት እንግባ። ህይወታቸውንም በሚያሳዝን ሁኔታ እንዴት እንደሚያበቃ እንመልከት። የ41 ዓመቱ ማርክ ሪባን ከክሪስቲና በ3 ዓመት ይበልጣል። በበርን አካባቢ ሀብታም ሰው ሲሆን ሚሊዮነርና ጠበቃ አድርጎ ላቋቋመው አባቱ ምስጋና ይግባው። ማርክ አየር ኃይል ውስጥ ይሰራ ነበር። በጎልን ዩኒቨርሲቲ የተማረና በስታንፎርድ ዩኒቨርሲቲም እየተማረም ነበር። ከዚህ በተጨማሪ ማርክ የራሱን ንግድ ይመራ ነበር። በሊንክድኢን መገለጫው ላይ ራሱን እንደ ስራ ፈጣሪ አድርጎ ገልጿል። ግን ህይወቱ አሰልቺ ነበር። ለማንኛውም ማርክና ክሪስቲና በመጨረሻ የተጋቡት እንደ አውሮፓውያን አቆጣጠር በ2017 ነበር። ሰርጋቸው ውብ ነበር። ከዚህ በተጨማሪና ቀደም ብለን እንደምናውቀው ሁለት ቆንጆ ሴት ልጆችን ወልደዋል። ሁሉም ነገር ከውጭው ፍጹም ይመስል ነበር። የክሪስቲና ጓደኞች በተለይ ከመሞቷ በፊት ባሉት ወራት በባህሪው አልተደነቁም። ከጓደኞቿ አንዷ ለብዙ ወራት በችግር ውስጥ እንደነበሩ ታስታውሳለች። ክሪስቲናና ቤተሰቧ እሱ በጣም መጥፎ ጎን እንዳለው የሚያውቁት ነገር በጣም ጥቂት ነበር። ግን ማርክ በጣም መጥፎ እንደሆነ የታወቀው በቀድሞ አጋር ከተሰጡት ምስክርነት ነው። የማርክ የቀድሞ አጋር በተለያዩ አጋጣሚዎች ከፍተኛ ጥቃት እንደተፈጸመባት ለፖሊስ ተናግራለች። ይህ እስከ ኤፕሪል 2016 ድረስ ነበር። ይህም ክሪስቲናን ከመገናኘቱ በፊት ነበር። ሁለት ወንጀሎቹን ዘረዘረች። በአንድ ጊዜ በተናደደበት ወቅት መኪናውን በእግሯ ላይ ነድቷል እና ወደ ቤት በመኪናው ውስጥ እየሄዱ ሳለ ሊጥላት ሞክሮ ነበር። ከዚህ በተጨማሪም የቀድሞ የትዳር ጓደኛውን አንገቷን ጨብጦ ከግድግዳው ጋር አጣቋት ነበር። በተጨቃጨቁበት ወቅት አንዳንድ ጊዜ መቆጣጠር ተስኖት በመምታት አልፎ ተርፎ አንቆ ያስጨንቃታል። ክሪስቲና ምንም ሳታውቅ ማርክ ነፍሷን ፈጽሞ የማይጎዳ ፍጹም ባል እንደሆነ በማመን ብዙ የሚያምሩ ፎቶዎችን በሶሻል ሚዲያ ገጽ ላይ አጋርታለች። ባሏን ፎቶግራፎችን ለቃ የሚያሞግሱ ቃላቶችን ለሱ ገልጻለች እና ሁለተኛ ልጇን እንዳረገዘችና አሳዛኝ ሞት ሊያልፍባት ወራት ብቻ ሲቀራት በባሏ እንደምትኮራና እንደምትወደው አጋርታለች። ምንም እንኳን በቴክኒካል ማርክ ጥፋተኛ መሆኑ እስካልተረጋገጠ ድረስ ንጹህ ነው ብለን ብንገምተውም ማስረጃዎቹና በሱ ላይ ከተሰጡት ምስክርነቶች ጋር ተዳምረው ጥሩ ሰው እንዳልነበር የሚያረጋግጡ ናቸው። ማርክ ክሪስቲናን ጨርሶ አልገደልኩም ብሎ በመጀመሪያ ተናግሯል። እንደውም በልብስ ማጠቢያ ክፍል ውስጥ እንዳገኛትና አካሏ ተቆራርጦ ሲያያት እንደደነገጠ ይናገራል። ነገር ግን በፎረንሲክ ማስረጃ እሱ ከሷ ጋር ንክኪ እንዳለው ሲረጋገጥና በኋላ ራስን መከላከል ነው ብሎ መግደሉን አምኗል። ይሁን እንጂ በሕክምናና በፎረንሲክ ባለሙያዎች የተደረገው ትንታኔ እነዚህን የይገባኛል ጥያቄዎች ይቃረናል። እናም የአስክሬን ምርመራው ሪፖርቶች ሁሉንም ነገር ግልጽ አደረገ። የአስክሬን ምርመራው ዘገባ ብዙ የሚያሳዝን መረጃ ነበረው። ማርክ ክርስቲና ላይ ያደረሰው የግድያ ጥቃት ለመዘርዘር እንኳን በጣም ከባድ ነው።
ስለዚህ ሙሉን እንዳልዘረዘርኩኝ እንድታውቁ ፈልጋለሁ። ማርክ ጨካኝ ሰው ነበር። ክሪስቲናን ከገደለ በኋላ የሂፕ መገጣጠሚያዎቿን ሰባብሮታል። መርማሪዎቹም ሰውነቷን እየቆረጠ በርካታ የዩቲዩብ ቪዲዮዎችን እንዳጫወተ አወቁ እና ይህ ሆን ተብሎ የመግደልና የአካል ማጉደል ነው። ማርክ ምናልባት የአይምሮ መታወክ አለበት ተብሎ ይታሰባል። ከዚያም ማርክ አንዳንድ የባለቤቱን የሰውነት ክፍሎች ወደ ኃይለኛ የኬሚካል ኢንዱስትሪ ማደባለቂያ ጨመረው። ከዚያም ሁሉም የአካል ክፍሎቿ ቀለጡ። ከወንጀሉ ጀርባ የቀረው ቅሪትና ማስረጃ እንደሚያመለክተው አብዛኛው ዘግናኝ ተግባራቱ የተፈጸመው በዚያ የልብስ ማጠቢያ ክፍል ውስጥ መሆኑን ነው። በአጠቃላይ የባለቤቱን ሬሳ ለማስተካከል ብዙ ሰዓታት አሳልፏል። ማርክ ከዚያ በኋላ ምንም እንዳልተፈጠረ ቀጠለ። ነገር ግን አባቷን በአይኑ ትኩር ብሎ ሲመለከተው በመጨረሻ እንደምትመለስ ነገረው። ነገር ግን እንደምናውቀው አባቷ በጣም ተጨንቆ ቤቱን በደንብ ከመረመረ በኋላ የገዛ ሴት ልጁን ጭንቅላት አገኘ። ማርክ ሚስቱን እንዲገድል ያደረጋቸው ነገሮች አሁንም እንቆቅልሽ ናቸው። ምክንያቱም ሊሆን የሚገመተው የክሪስቲና ጓደኞች እንዳሉት አሰልቺ ትዳር ነበራቸው። ስለዚህ ክሪስቲና በእርግጥ እሱን ለመፍታት እንዳሰበች እናውቃለን ሲሉ ተናግረዋል። ምናልባት ይህ ፍራቻው ለዚህ ድርጊት እንዳደረገው ሳይሆን አይቀርም ተብሏል። በምርመራው ሁኔታ መሰረት ማርክ የአይምሮ ህመም ተጨባጭ ምልክቶችን ያሳያል። እሱ በግልጽ የሚታየው ከፍ ያለ የወንጀል ኃይል፣ ከፍተኛ የርህራሄ እጥረት ይታይበታል። በተጨማሪም ሞቷን ለመደበቅና በአባቷ ፊት ምንም እንዳልተፈጠረ ለማስመሰል ያደረገው ጥረት አንዳንድ የሶሺዮፓቲክ ዝንባሌዎችን ያሳያል ተብሏል። አንዲትም የጸጸት ስሜት አላሳየም። አሁን ማርክ ፍርድ ቤት ቀርቧል። ነገር ግን ጥፋተኛ እንደሆነና ለምን ያህል ጊዜ ቅጣት እንደሚቀበል እንመልከት። የሞት ቅጣት በስዊዘርላንድ የተከለከለ ነው። ነገር ግን በግድያ ወንጀል ቢያንስ 10 ዓመትና እስከ እድሜ ልክ እስራት ያስቀጣል። ሆኖም የእድሜ ልክ እስራት እንኳን 15 ዓመት ብቻ የሚቆይ የምህረትን ጊዜ ይይዛል። ታዲያ ይህን ተከትሎ በጣም በሚያሳዝን ሁኔታ ማርክ ወደ ማህበረሰቡ ሊመለስ የሚችልበት እድል አለ። አንድ ቀን የክሪስቲና ቤተሰብ መታገስ ያለበትን ስቃይ ለመጨመር አሁንም በሞተች ጊዜ ልጆቿን የሚንከባከብ የማሳደግ ጦርነት ተፈጠረ። ወላጆቿና የማርክ እህት ልጆቹን የማሳደግ መብት እየተከራከሩ ናቸው። እንዲያውም እህቱ የክሪስቲና ወላጆች ለመንከባከብ በጣም አርጅተዋል ስትል ተናግራለች። የማርክ እህት የማርክ ቢሊየነር አባት እንዲሁም የሱ በጠበቃ ጓደኞቹ ምክንያት ልጆቹን ለመውሰድ ጠንክረው እየተከራከሩ ናቸው። ስለዚህ ይህ ለክሪስቲና ቤተሰብ ቀላል ትግል አይደለም። እንደ እውነቱ ከሆነ የማርክ አጸያፊ ድርጊት የቤተሰቡን መብት መንጠቅ አለበት ብዬ አላስብም። በቀላል አነጋገር የክሪስቲና ልጆች በአባታቸው ላይ ካላቸው ፍርሃት ገለል የሚሉበት ቤት ውስጥ መሆን ይገባቸዋል። በሌላ በኩል ደግሞ የክሪስቲና ቤተሰብ ከባድ ስቃይና ችግርን ተቋቁመዋል። ሴት ልጃቸውን በአሰቃቂ ሁኔታ ማጣታቸው ሳያንስ የልጅ ልጆቻቸውን ማጣት አይገባቸውም። ነገር ግን ክሪስቲና ላይ በማተኮር ጠንካራና ልዩ የሆነች ወጣት ሴት ነበረች። እሷ ሁልጊዜ አዳዲስ ሀሳቦች ነበሯት እና በጉልበት የተሞላችና ሁልጊዜ ለጓደኞቿና ለቤተሰቧ ጥልቅ ፍቅር ነበራት። ሩሩና አፍቃሪና ነበረች። ጊዜዋን ለልጆቿ የምታጠፋ ነበረች። እሷ ከሞተች ከ8 ወራት በኋላ ቤታቸው አሁን ሙሉ በሙሉ ዝግ ነው። ማንም ያየው የለም። የቤት ዕቃዎቹ በአራቱ ግድግዳዎች ውስጥ እንደተቀመጡ ናቸው። ቤቱ ጨለማ ነው። ከመግቢያው በር ውጭና ወደ ቤቱ የሚያመሩ ደረጃዎች አሉ። ሙሉ በሙሉ በአረም ተሞልቷል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት አሳዛኝ ታሪክ ይህን ይመስል ነበር። ይህ ታሪክ የብዙ ሀገራትን ቀልብ የሳበና ብዙዎች እጅግ ያዘኑበት ነው። እስኪ እናንተም የተሰማችሁን ሐሳብ ኮሜንቱ ላይ ግለጹልኝ። ለዚህ ቻናል አዲስ ሆናችሁ የተመለከታችሁም ሰብስክራይብ በማድረግ ተቀላቀሉ። ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።